ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ሁላችንም ኮምፒውተር ላይ ልንጠቀማቸው የምንችላቸው እና በነፃ የምናገኛቸውን ወደ 5 ፍሪ ቱሎች እንመለከታለን ማለት ነው። በተለይ ሶስቱ ደግሞ በቀጥታ ከስራ ጋር የሚያያዙ ናቸው። ለምሳሌ አፕወርክ ላይ የተለያዩ ኦንላይን ስራዎችን በጣም በቀላሉ በመስራት ብር እንድታገኙ የሚያግዟችሁ ናቸው። እነሱን ስራዎቹን እንደዚሁም እንዴት መስራት እንደምችሉ እንመለከታለን። መጀመሪያ ግን ሁለቱን ለሚጠቅሟችሁን ቱሎች እንመልከትና ለስራ ወደሚያገለግሉ እንሄዳለን ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን ከመጀመሪያው ቱል እንጀምር። የመጀመሪያው ምንድነው? ማንኛውም ብሮዘር ጋር ትመጣላችሁ። ጉግል ሊሆን ይችላል፣ ማይክሮሶፍት ኤጅ ሊሆን ይችላል። ከዛ በኋላ ቴክስት ፕሌዝ ብላችሁ ትጽፋላችሁ። የመጻፍ ሲጀምሩ ይመጣላችኋል። ይሄኛው ነው። ከዛ እዚህ ጋር የምትመለከቱት ነው google.com የሚለው ማለት ነው። ከፊት ለፊቱም ሰርች ስታደርጉ google.com የሚለውን ማስገባት ይቻላል። ከዛ ይሄንን እንንካው። ከዛ በኋላ እናንተ ጋር እዚህ ጋር ጌት ነው የሚላችሁ። አሁን ስላወረድኩት ሪሙቭ የሚል ነው ይመጣልኝ። ላጥፋውና ላሳያችሁ እንዳዲስ። አሁን ስገቡ ጌት ይላችኋል። እዚህ ጋር እንደምታዩት ትነኩታላችሁ ይሄንን። ከዛ በኋላ አድ ኤክስቴንሽን ትሉታላችሁ። እንደምታዩት እየወረደ ነው ማለት ነው። ከዛ በኋላ በቀጥታ አድ ያደርግላችኋል። እንደምታዩት ስለገባሁን ሪሙቭ የሚል አማራጭ ነው ይመጣልኝ። ከዛ ወደዚህ ያመጣችኋል ማለት ነው። እዚህ ጋር የምታዩዋቸውን ከዚህ በፊት ክሬት ያደረኳቸው ናቸው። አንዳንዶቹ ደግሞ የራሱ እንደ ሳምፕል የመጡ ነገሮች ናቸው። ወደ ሀሳቡ ስንመጣ አሁን ይሄ ለምንድን ነው የሚጠቅማችሁ? ረጃጅም ሜሴጆችን ወይም ደግሞ የተለያዩ ፕሮፖዛል ሊሆን ይችላል፣ እንደዚሁም ሌተሮች ሊሆን ይችላል። እነዛን ስትጽፉ ጊዜ በጣም ይባክናል። ስለዚህ በአጭሩ እንትኖችን መስጠት ትችላላችሁ ማለት ነው። ምህጻረ ቃል ነገር ሰጡትና ወዲያው መስራት ይቻላል። ለምሳሌ ኢሜል ላይ ልግባና ላሳያችሁ፣ ወይም ጂሜል ላይ አሁን እዚህ ጋር ኢሜል ልጽፍ ነው። የምጽፈው ኢሜል ግን በጣም ረጅም ነው። ይሄን ኢሜል ደግሞ በተደጋጋሚ በተለያየ ጊዜ ልጠቀመው እችላለሁ ማለት ነው። ስለዚህ በምህጻረ ቃል ባረገው የተሻለ ይሆንልኛል ማለት ነው። ለምሳሌ ሜሴጅ ላስገባ። ስለዚህ አሁን ኢሜል ላይ ወይም ጂሜል ላይ የምመልሰውን ነገር መጀመሪያውኑ ጽሁፉን ላዘጋጀው ለሌላም ጊዜ እንዲያግዘኝ ማለት ነው። ስለዚህ ቴክስት ፕሌዝ የሚለው ጋር ልመለስና እዚህ ጋር የምታዩት ኒው የሚል ላላችሁ እዚህ ጋር ኒውን ትነካላችሁ። አዲስ ከዛ እንደምትመለከቱት ስላሽ ብሎ እዚህ ጋር ዱ ይላል። አሁን እኔ ጂሜል መልስበት ስለሆነ ወይም ደግሞ ጂኤም ልበለው። ካሁን በኋላ ጂኤም ምስል እዚህ ጋር የማስገባቸውን ፎቶም ከሆነ ጽሁፍም ካለ በቀላሉ ያስገባልኛል። ፔስት ላድርግ። ለምሳሌ ረጅም ቴክስት፣ አሁን ይህን ቴክስት እንደምትመለከቱት የምስጋና ቴክስት ነው። ለብዙ ሰው ምልካው ይሆናል ማለት ነው በተለያየ ቀን። ስለዚህ ይህንን ታይፕ ማድረግ እንዳይጠበቅብኝ እዚህ ጋር ጂኤም የሚል ኮድ ሰጥቼዋለሁ። ፎቶዎች ልታስገቡ ትችላላችሁ። በጣም ረጅም ነገርም ሊሆን ይችላል ማለት ነው። ከዛ በኋላ እዚሁ መሞከርም ትችላላችሁ። ለምሳሌ ትራይ ኢት አውት የሚለውን ልንካውና ስላሽ ጂኤም በነካ ጽሁፉ እንደምታዩት ወዲያው ይመጣል። አሁን ይሄን ነገር ለምሳሌ እዚህ ጋር ልምጣና ቅድም የጀመርኩላችሁ ሜሴጅ ላይ ልላከው፣ ለሰው ልልከው ነው። ስለዚህ ስላሽ ጂሜል ነበር ጂኤም ብለን ነው ሴቭ ያደረግነው። አሁን ኤም ብነካ ሜሴጁ ባንዴ ተጻፈ እንደምታዩት። ከዛ ሴንድ ማለት እችላለሁ። ለዚህ ብቻ አይደለም የሚያገለግለን፣ የተለያየ ቦታ ላይ ሊሆን ይችላል ማለት ነው። ለምሳሌ ዩቲዩብ ላይ የተለያዩ ኮመንቶች ተሰጥተውኛል። የምመልሰው ወይም ለዩቲዩብ ኮመንትም ከፈለኩት እዚሁ መጠቀም እችላለሁ ማለት ነው። ለምሳሌ ለአንድ ሰው መልሼው ላሳያችሁ። በዚሁ አጋጣሚ ግን ኮመንት የምጽፉልኝ ሁላችሁንም እንደዚሁ ቪዲዮ ላይክ የምታደርጉትን ሁሉ ለማመስገን እወዳለሁ። ለምሳሌ እዚህ ጋር ላለው ልመልሰው ከፈለኩኝ አንድ አይነት ነገር ከሆነ ማለት ነው ስላሽ ጂኤም ነካለው። እንደምታዩት ባንዴ ይገባል። ከዛ ሴንድ ማለት ይቻላል። አሁን ይሄን ሌላው ለምን ይጠቅማችኋል? ለምሳሌ ደግሞ አፕወርክ ላይ ቋሚ የሆነ ፕሮፖዛል ሊኖራችሁ ይችላል። አፕወርክ ላይ ልግባ ለምሳሌ። ከዛ የሆነ ስራ ለምሳሌ ለማመልከት ልሞክርና እንየው። ምሳሌ ስለሆነ አንዱ ላይ ክሊክ ማድረግ እንችላለን። ለምሳሌ ይሄኛውን ልንካው። ከዛ ከላይ አፕላይ ይላል። ይሄን ነካለው። ከዛ ከስር ከቨር ሌተር ይላል። አሁን ከቨር ሌተሬ ቅድም ያዘጋጀሁት ከሆነ ወይም እናንተ ማንኛውም ቦታ ላይ መጀመሪያ ልታዘጋጁት ትችላላችሁ ማለት ነው። ከቨር ሌተር ወይም ደግሞ ሲኤል ብዬ ሴቭ ላደርገው እችላለሁ። ለምሳሌ አሁንም ልሄድና ክሬት ላድርግ እንደ አዲስ። ለምሳሌ ኮፒ ላድርግ ከቻት ጂፒቲ ላይ እንደምሳሌ ነው። እናንተ የራሳችሁን ከቨር እንትን ታዘጋጃላችሁ። ከዛ ልመለስና እዚህ ጋር ቴክስት ፕሌዝ ጋር ልምጣ። አሁን አዲስ ነው የፈለግነው። ይሄ ይቀመጥ። እንደምታዩት እዚህ ጋር ይደረደራል። አሁን ጂኤም የኢሜል ሆኖ ተቀምጧል። እዚህ ጋር እንደምታዩት ግን እዚህ ጋር ያሉት እንዳለ አሁን ማይ ሳምፕል የሚሉ ናቸው። ይሄን ሰብሰብ ብታረጉት ይሰበሰባሉ። ይሄን ብትለቁት ይለቀቃሉ። አዲስም ግን ክሬት ማድረግ ትችላላችሁ ማለት ነው። አዲስ ክሬት ማድረግ ከፈለጋችሁ ለምሳሌ ፕላስ ምልክቱን ስነኩ እዚህ ጋር አዲስ ይመጣላችኋል። አሁንም እዚህ ጋር እናስገባ። ከዛ ለምሳሌ ደግሞ ከቨር ሌተር የምጽፈው ሲኤል ብዬ ስም ልስተው ከቨር ሌተሬን እዚህ ጋር ታይፕ አደርጋለሁ፣ ወይም እኔ ፔስት ላድርግ ያመጣሁት ስላለ። አሁን ተመልከቱት። ካሁን በኋላ ሁሉ ጽሁፍ መጻፍ አይጠበቅብኝም ማለት ነው። የምፈልገው ቦታ ሄዳለሁ። እዚህ ጋር ልምጣ። ለምሳሌ ከቨር ሌተሩን ልጽፍ ነው ስላሽ
ሲኤል ብል በአንድ ጊዜ ይገባል፣ ሴንድ ማለት ይቻላል ማለት ነው። ስለዚህ ዋና ሀሳቡ ምንድነው? እናንተ አጠር አጠር ያሉ ኮዶችን ትሰጣላችሁ እዚህ ጋር እንደምትመለከቱት። ከዛ በኋላ ረጃጅም ጽሁፎቻችሁ እንዲጽፍላችሁ ማድረግ ይቻላል ማለት ነው። ይሄኛው የመጀመሪያው ነው። እንዳልኳችሁ ግን እዚህ ጋር በፎልደር መከፋፈል ትችላላችሁ። ለኢሜይል፣ ለዩቲዩብ እያላችሁ ለየብቻ ማድረግም ይቻላል። ለምሳሌ አሁን ኮምፒውተራችሁን አጥፍታችሁ ሌላ ቀን ደግሞ መጠቀም ከፈለጋችሁ ከላይ እዚህ ጋር ኤክስቴንሽን የሚል አለ። ይህን ስነኩ ታገኙታላችሁ። እዚህ ጋር ቴክስት ብሌዝ ይላል ማለት ነው። ይህን መጠቀም ትችላላችሁ። ስነኩት ቅድም ወደ ነበርንበት ቦታ ይወስዳችኋል። እንደምታዩት ተከፈተ። ከዛ ይህንን ሰፋ አድርጋችሁ መጠቀም ነው። ስለዚህ መጀመሪያው ይህን ይመስላል ማለት ነው። ሁለተኛውን ላሳያችሁና ቀጥታ ደግሞ ለስራ ወደሚጠቅሟችሁ ቱሎች እንሄዳለን። አፕወርክ ላይ እንደዚሁም ኦንላይን ላይ የተለያዩ ስራዎችን ልታገኙባቸው የምትችሉ ቱሎችን ማለት ነው። ሁለተኛው ደግሞ ምንድነው? ኪዊክ ሉክ ብላችሁ ትጽፋላችሁ። ከዛ ሰርች ማድረግ ነው። ከዛ በቀጥታ ወደዚህ ያመጣችኋል። እንደምትመለከቱት የማይክሮሶፍት ፕሮዳክት ነው። ስለዚህ እዚህ ጋር ትመጡና ትነኩታላችሁ። እዚህ ጋር መታችሁ ዳውንሎድ ትሉታላችሁ። ከዛ ኢንስቶል ማድረግ ብቻ ነው። ምንም አይነት ተጨማሪ ስቴፕ የለውም ማለት ነው። ከዛ ካወረዳችሁት በኋላ እዚህ ጋር የምታገኙት ትችላላችሁ። እንደምታዩት እኔ ጋር አሁን ይሄውና ስለወረደ ወይም ሰርች አድርጋችሁ ማምጣት ይቻላል። ይሄን ግን ዳውንሎድ ማድረግ እንደዚህ መንካት ብቻ ነው የሚጠበቅባችሁ። እንደምታዩት ወርዷል። ቦታው እንዲያሳያችሁ ሾው ኢን ፎልደር የሚለውን መንካት ነው። ይሄውና ክሊክ ታደርጋላችሁ። ከዛ ይወርዳል ማለት ነው። እንዳልኳችሁ ነው እዚህ ጋር ስላወረድኩት ነው። ይሄ ደግሞ ለምንድነው የሚጠቅማችሁ? ለምሳሌ እዚህ ጋር እንታ ፋይል ኤክስፕሎረር ጋር ለምሳሌ አሁን እዚህ ጋር የምትመለከቷቸው ነገሮች አሉ። እንዲህ እያንዳንዱ ለምሳሌ ማየት ከፈለጋችሁ እንደዚህ ካልከፈታችሁት ምን እንደሆነ በደንብ ላይታያችሁ ይችላል ማለት ነው። ይሄ ደግሞ ለእንትን ያስቸግራችኋል። ስለዚህ ምን ማድረግ ትችላላችሁ? ኪዊክ ሉክን ትጠቀማላችሁ። ኪዊክ ሉክ እንዳልኳችሁ እዚህ ጋር ያለው ለማስጀመር ከኪቦርዳችሁ ላይ ስፔስን ነው የምትነኩት። ለምሳሌ ስፔስ ነካውን እንደምታዩት ትልቅ አድርጎ አሳየኝ ማለት ነው። ከዛ ከኪቦርድ ላይ ወደ ጎን መሄድ ብቻ የሚጠበቅባችሁ እያንዳንዱ ፎልደር ምንነቱን በደንብ ከፍ ከፍ እያደረገ ያሳያችኋል፣ መክፈት ሳይጠበቅባችሁ ማለት ነው። ምን እንዳደረኩኝ አሁን እንመልከት። እዚህ ጋር ይሄኛውን ስፔስን ስትነኩ አክቲቭ ይሆንላችኋል። ወደ ጎን ያሉትን ማየት ከፈለጋችሁ ደግሞ እነዚህን ቀስቶች መጠቀም ወደዚህና ወደዚህ ያደርጋችሁ ማየት ማለት ነው። ለምሳሌ ይሄ ምንድን ነው የሚለው ማወቅ ከፈለኩ ክሊክ አድርግና ስፔስ ነካለው። ከዛ በኋላ ጎላ ብሎ ይታየኛል። ከሱ ቀጥሎ ያሉትን ማየት ከፈለኩ ደግሞ ቀስቱን ነካለው ማለት ነው። እንደዚህ እንደምታዩት ሁሉንም ፎቶዎች፣ ቪዲዮዎች ምንም አይነት ቢሆን የፋይሉ ምንነት በደንብ በዝርዝር ያሳየናል እንደምታዩት ማለት ነው። ስለዚህ ኪዊክ ሉክ ይሄን ይመስላል። አሁን ደግሞ ቀጥታ ለስራ ወደሚጠቅሙ ቱሎች እንሄድ። መጀመሪያ ግን ስራዎቹን መመልከት እንችላለን። አፕወርክ ላይ ልግባና ላሳያችሁ። ለምሳሌ እዚህ ጋር ለምሳሌ ሰርች ማድረጊያው ጋር እንምጣና ኢሜጅ ቱ ቴክስት ወይም ደግሞ ኦሲአር ተብሎ ይጠራል። ኦፕቲካል ካራክተር ሪኮግኒሽን ማለት ነው በአጭሩ። ሰርች እናደርግና እዚህ ጋር ይሄኛውን ጆፕ የሚለው ላይ እናደርገዋለን። ሰርች እናደርገው። ከዛ እዚህ ጋር እንደምትመለከቱት አለላችሁ ማለት ነው። ከፒዲኤፍ ላይ ሊሆን ይችላል። ከፒዲኤፍ ላይ ማሳያችኋለሁ ራሱን ችሎ። ከኢሜጆች ላይ ሊሆን ይችላል። እንደምታዩት ክፍያዎቹ ከፍ ከፍ ያሉ ክፍያዎች አሉት ማለት ነው። ስለዚህ ይሄኛው ስኪል ቢኖራችሁ በጣም የተሻለ ነው። ከዚህም በፊት ግን እንደሰራውላችሁ ለምሳሌ እዚህ ጋር ከብር ጋር የተያዙ ነገሮችን ትሰራላችሁ። ቀጥታ ብር የሚሰጧችሁ ሳይሆኑ እናንተ እነዚህን ስኪሎች ብትይዙ ወይም ደግሞ ተወዳዳሪ ብትሆኑ ስራዎችን ታገኛላችሁ ከሚለው አንጻር ነው የምታየው። ስለዚህ በደንብ ከቻላችኋቸው እነዚህን ስራ እያመለከታችሁ መስራት ትችላላችሁ። በጣም ኦሲአር ላይ እንደምታዩት ብዙ አይነት እንትኖች አሉላችሁ ማለት ነው። ስለዚህ አሁን እንዴት አድርጋችሁ ኤክስትራክት ማድረግ እንደምትችሉ ቱሎችን ብቻ ተጠቅማችሁ ሁለት የተለያዩ መንገዶችን አሳያችኋለሁ። እሱን ካየን በኋላ ደግሞ ወደ ፒዲኤፍ እንሄዳለን ማለት ነው። የመጀመሪያው ምንድነው? ጉግል ኪፕ ብላችሁ ጽፋላችሁ። ከዚህ በፊት ስለ ጉግል ኪፕ ሰርች የላችኋለሁ። ሰርች እናድርገው። የመጀመሪያውን ይህን ሲመጣላችሁ የጉግል ፕሮዳክት ነው እንደምታዩት። ክሊክ እናደርግበታለን። የመጀመሪያችሁ ከሆነ በኢሜይላችሁ ነው የምትገቡት። ኢሜይላችሁን ታስገባላችሁ ማለት ነው። ለሌላም ስራ በጣም ነው የሚጠቅማችሁ ጉግል ኪፕ። ከዛ ለምሳሌ ኤክስትራክት አድርጎ የተባላችሁትን ፎቶ ታስገባላችሁ። ፎቶን ለማስገባት እዚህ ጋር እንትን አለላችሁ ኒው ኖት ዊዝ ኢሜጅ ይላል። ይሄን ተነካላችሁ። ከዛ የተላከላችሁን ፎቶ መምረጥ ነው። ለምሳሌ እንደ ሳምፕል ይሄን ፎቶ እንቀይረው። እዚህ ጋር የምታዩት ፎቶ አለ። ከዛ ኦፕን እለዋለሁ። ፎቶ ይገባል ማለት ነው በቀጥታ። እንደምታዩት አሁን ይሄ ፎቶ የተነሳ ነው። ምንም ቴክስቱ ከላው ላይ ኤክስትራክት ያልሆነ ነው ማለት ነው። ኢሜጅም አለው። እኛ ግን የምንፈልገውን ቴክስቱን ኤክስትራክት ማድረግ ነው። ስለዚህ ይሄን አሁን ኤክስትራክት ለማድረግ ምንድነው የምታደርጉት? ባዶ ቦታ ላይ ክሊክ ታደርጋላችሁ እንደዚህ። ይሄ ብቻውን ይቀርላችኋል። ከዛ እዚህ ጋር ትመጣላችሁ። ሞር የሚል አለው። ይሄን ስነኩ ሁሉም ይመጡላችኋል ማለት ነው። ከዛ በኋላ ግራብ ኢሜጅ ቴክስት ይላል። ስለዚህ ኢሜጁ ላይ ቴክስቱን ብቻ ሊያወጣልን ነው። ስለዚህ ይሄን ትነካላችሁ ማለት ነው።
እንደምታዩት ኤክስትራክት አደረገው ጨረስን ማለት ነው። ስለዚህ ለራሳችሁ ሊሆን ይችላል ወይም ስራ ከታዘዛችሁ በዚህ መልክ ኤክስትራክት ታደርጋላችሁ። ከዛ ይህንን ኮፒ ነው የምታደርጉት። ላዩ ላይ ክሊክ ታደርጋላችሁ። ከላይ ዋና ቴክስቱ እንትኑ አለ፣ ፎቶ አለ። ከዚህ ጀምሮ ደግሞ ይሄኛው ኮፒ የሚደረግ ነው ማለት ነው። እንደዚህ ትመርጡትና ኮፒ ታደርጋላችሁ። ኮንትሮል ሲ ወይም ራይት ክሊክ ነክታችሁ ኮፒ እንደምታዩት ተመረጠ። ከዛ ማይክሮሶፍት ወርድ ላይ ሊሆን ይችላል በተጠየቃችሁ ትልካላችሁ ማለት ነው። ለምሳሌ እዚህ ጋር ልምጣና ኮንትሮል ቪ ልንካ ወይም ራይት ክሊክ ነክታችሁ ፔስት ማድረግ ይቻላል። ቴክስቱ በዚህ መንገድ ኤክስትራክት ሆነ። ከዛ ይህንን ሴቭ አድርጋችሁ መላክ ነው። ይሄ የመጀመሪያው ከፎቶ ላይ ቴክስት የምታወጡበት መንገድ ነው። እንደምታዩት ቴክስቱ ኤዲት የሚደረግ ወደፈለጋችሁት የሚቀያየር ቴክስትን ያዘጋጀ ነው። ስለዚህ በጉግል ኪፕ መስራት ትችላላችሁ እንደ መጀመሪያ አማራጭ። አሁን ደግሞ ወደ ሁለተኛው አማራጭ ስንሄድ ምንድን ነው ኦንላይን ኦሲአር ዶት ኔት ብላችሁ ሰርች ታደርጋላችሁ። ወይም ደግሞ እዚህ ጋር የምትመለከቱትን www ኦንላይን ኦሲአር ዶት ኔት ብላችሁ ሰርች ታደርጋላችሁ ማለት ነው። እንትኑን አስቀምጥላችኋለሁ ሊንኩን ከፈለጋችሁት። ከዛ ወደዚህ ያመጣችኋል። ኢሜጅ ቱ ቴክስት ኮንቨርተር ይላል። በሰከንዶች ውስጥ ነው የሚቀየርላችሁ። በጣም አሪፍ ነው ማለት ነው። መተርጎም ወይም ደግሞ ወደ ፈለጋችሁት እንትን መቀየር ይቻላል። የመጀመሪያው ስቴፕም ያስቀምጥላችኋል። ፋይላችሁን ሰሌክት ማድረግ ነው። ከዛ ቋንቋ መምረጥ፣ ከዛ ፎርማት ትመርጡና ኮንቨርት ማድረግ በጣም በቀላሉ። ስለዚህ ሰሌክት ፋይል የሚለው ውስጥ እንግባ። ከዛ አሁንም ይሄንን ፎቶ እንጠቀመው። እንደምታዩት ጂፒጂ ፋይል ነው። ኦፕን እለዋለሁ። ፎቶ ይገባል። ጨረሰ። ከዛ ቋንቋው ምንድነው ይላችኋል። በጣም ብዙ አይነት ቋንቋዎች አሉት ማለት ነው። ከዛ እንግሊሽ ላይ ይሁን የምትፈልጉት በምንድነው ይላል። በማይክሮሶፍት ወርድ፣ ኤክሴል ብዙ ቦታ ማድረግ ይቻላል። ፕሌን ቴክስትም ከተጠየቃችሁ በፕሌን ቴክስት ማድረግ ይቻላል። እኔ አሁን ቦርድ ላድርገው ስለጨረስኩኝ አሁን እዚህ ጋር ኮንቨርት ማለት ብቻ ነው የሚጠበቅብኝ። እንደምታዩት ወደ ታች እየቆጠረ ነው። ጨርሷል። ዳውንሎድ ማድረግ ትችላለህ እያለኝ ነው። ቴክስቱ እዚህ ጋርም አለ። ከዚህ ጋርም ኮፒ ማድረግ ይቻላል። አማራጮችን ይሰጣችኋል ማለት ነው። ዳውንሎድ አድርገው። ዳውንሎድ አውትፑት ፋይል እለዋለሁ። ከዛ ፋይሌን በጣም በቀላሉ እዚህ ጋር ማግኘት ቻልኩኝ። እዚች ጋር እንምጣ። ይሄውና እንደ ቅድሙ ስፔስ ብነካ እንደምታዩት ይሄን እያሳየ ነው ምንነቱ። ለመክፈት ደግሞ ላው ላይ ጊዜ ክሊክ ብናደርግ እየተተረጎመ ይመጣል። ኤዲት ማድረግ እንድትችሉ ኢኔብል ኤዲቲንግ ትሉና ቴክስቱን ሁሉ እንደምታዩት ፎቶውን ሁሉ ያመጣላችኋል። ካልፈለጋችሁት ፎቶን ኤዲት ማድረግ መቀየር ትችላላችሁ ማለት ነው። ኤዲት ወደሚደረግ ነገር ነው የቀየረው። ፎቶውን መቀየር ካለብን ለምሳሌ እዚሁ ጋር ቼንጅ ፒክቸር ብለን ዚስ ዲቫይስ ብለን በሌላ ሁሉ ልንተካው ወይም ኤዲት ልናደርገው እንችላለን። ፎቶውን ኤዲት አደረግነው በጣም በቀላሉ ማለት ነው። ለምሳሌ ፎቶ ከተመቸኝ እዚህ ጋር መጥቼ ኢንሰርት ለዋለሁ ፎቶ። ከዛ እንደምታዩት በዚህ መልክ ይገባል። ስለዚህ ቴክስት ኤክስትራክት ማድረግ በዚህ መንገድ መስራት ትችላላችሁ። ሌሎችም አማራጮች አሉላችሁ። ስራዎችም እንደምታዩት አሉ ማለት ነው። አሁን ደግሞ ፒዲኤፍ እንዴት መቀየር እንደምንችል ላሳያችሁ። ለምሳሌ ፒዲኤፍ ላይ ያሉ ነገሮችን ወደ ቴክስት ወይም ደግሞ ኤዲት ወደሚደረግ ቴክስት ብዙ አይነት መቀየሪያ መንገዶች አሉ። እነሱን እናያለን። መጀመሪያ እዚህ ጋር ስራ ቼክ እናድርግና ላሳያችሁ። ፒዲኤፍ ቱ ወርድ ማለት እንችላለን ወይም ፒዲኤፍ ኤዲተር፣ ፒዲኤፍ ኤዲት ማድረግ እንዲህ አይነት ስራዎችም ይወጣሉ ማለት ነው። እንደምታዩት ፒዲኤፍን ዲጂታል ማድረግ ወይም ደግሞ ኤዲት እንዲደረግ ማድረግን የሚጨምሩ ስራዎች አሉ ማለት ነው። ለምሳሌ ኮንቨርት ፒዲኤፍ ቱ ፔጅ ቴምፕሌት ወይም ሲቪ ይላል። ስለዚህም በቀላሉ መቀየር ይቻላል። ኮንቨርት ፒዲኤፍ ቱ ወርድ ይላል። በቀላሉ ወደ ወርድ መቀየር ይላል። እዚህ ጋር እንደምትመለከቱት ክፍያዎቹንም እዚህ ጋር እንደምትመለከቷቸው ናቸው ማለት የተረጋገጡ ክፍያዎች ናቸው እነዚህ። ስለዚህ ለራሳችሁ ሊሆን ይችላል አሁንም ወይም እንደዚህ መስራትም ከፈለጋችሁ ፒዲኤፍ ኤዲት ማድረግ መቻል አለባችሁ። ስለዚህ ፒዲኤፍ ኤዲት ማድረጊያ ብዙ መንገዶች አሉ ብያችኋለሁ። አንደኛው ምንድነው ለምሳሌ ፒዲኤፍ 24 ብላችሁ ሰርች ማድረግ ትችላላችሁ። እንደዚህ ፒዲኤፍ 24 ይሄው በአፕሊኬሽንም አለው። ከዚህም በፊትም አሳይቻችኋለሁ። ቀጥታ ዳውንሎድ ማድረግ ትችላላችሁ ማለት ነው። ዳውንሎድ አድርጋችሁ መጠቀም ይቻላል። እዚሁ ኦንላይን ላይም መስራት ትችላላችሁ። ለምሳሌ ፒዲኤፍ ቱልስ የሚለው ውስጥ ልግባና ላሳያችሁ። ፒዲኤፍ ቱልስ ስገቡ እንዳለ እዚህ ጋር የምታዩቸው ቱሎች አሉላችሁ። ፒዲኤፎችን ማገናኘት፣ ስፕሊት ማድረግ፣ ኮምፕረስ ማድረግ በጣም ብዙ ጥቅሞች ነው ያሉት። አሁን ግን እኛ ወደ መጣንበት ጉዳይ እንግባና ፒዲኤፍ ኦሲአር የሚልም አለላችሁ እዚህ ጋር እንደምትመለከቱት ማለት ነው። ከላዩ ላይ ቴክስቶችን ያወጣላችኋል። ወደ ወርድም መቀየር እንችላለን። ፒዲኤፍ ቱ ወርድ ይላል። ለምሳሌ ይሄን እንካው። ወደ ወርድም ከቀየራችሁት ያው ቴክስት አደረጋችሁት ማለት ስለሆነ ማለት ነው። ፍሪ ነው፣ ኦንላይን ነው፣ ሊሚት የለውም። እስከፈለጋችሁት መጠቀም ትችላላችሁ። ለአጠቃቀምም በጣም ፍሬንድሊ ነው ወይም ቀላል ነው ይላል። እውነቱን ነው እንደምትመለከቱት ነው። ቹዝ ፋይል ይላል። ለምሳሌ ፋይላችሁን ትመርጣላችሁ። መቀየር የፈለጋችሁትን ፒዲኤፍ ፋይሎች እዚህ ጋር እንደምታዩት አሉኝ። እንደ ምሳሌ ይሄኛውን ልጠቀመው። ፒዲኤፍ ፋይል ነው። ኦፕን ይገባል። 100% ጨረሰ ማለት ነው። እንዲቀየርልኝ ከዛ እዚህ ጋር ኮንቨርት ነው የምለው። የተወሰነ ጠብቁታላችሁ፣ ይጨርስላችኋል። ጨረሰ።
ከዛ በኋላ እዚህ ጋር ዳውንሎድ ልታደርጉት ትችላላችሁ ማለት ነው። ሪዛልቱን ዳውንሎድ ማድረግ ትፈልጋለሁ እያለኝ ነው። ስለዚህ ዳውንሎድ ልበለው ስለምፈልግ ይኸውና ወርድ ሆነ እንደምታዩት። ከዛ ብከፍተው ተቀመጠ እዚህ ጋር ርዕሱን እንዳለ ወስዶ ወደ ማይክሮሶፍት ወርድ ቀየረልኝ ወይም ቴክስት አደረገው ማለት ነው ባጭሩ። ኢኔብል ኤዲቲንግ። ከዛ ይሄንን ወስዳችሁ ኤዲት ማድረግ ትችላላችሁ ማለት ነው። ለፈለጋችሁ ስራ መጠቀም ይቻላል። ለምሳሌ እንደዚህ ማጥፋት ትችላላችሁ። ኤዲት የምትጨምሩት ነገር ካለ መጨመር ይቻላል ማለት ነው። እንደ ቲፕ ደግሞ በቀላሉ ምን ማድረግ ትችላላችሁ? ለምሳሌ ይሄን ልቀይረው ከፈለኩኝ እላው ላይ ራይት ክሊክ ፒዲኤፍ ፋይል ነው ከፍቼ ላሳያችሁ። እንደምታዩት ፒዲኤፍ ነው። ይሄን የመሰለ ፒዲኤፍ ልቀይረው ፈልጌያለሁ። እዚህ ጋር ተቀምጦ ነው። እላው ላይ ራይት ክሊክ ከዛ ትመጡና ኦፕን ዊዝ የሚለውን ትነካላችሁ። ከዛ በወርድ ትከፍቱታላችሁ። ወርድ ከሌለ ቹዝ አናዘር አፕ ይላል። ከዛ እዚህ ጋር ትፈልጋላችሁ ማለት ነው። ይኸውና ወርድ እንንካው። ጀስት ዋን ስለዋለው ከዛ ማይክሮሶፍት ወርድ ላይ በቀላሉ ይከፍተዋል። ስለዚህ ኤዲት የማይደረገው ፒዲኤፍ ኤዲት ወደሚደረግ ፒዲኤፍ ተቀየረ በቀላሉ እዚህ ጋር እንደምታዩት። ስለዚህ እነዚህ መንገዶች በመጠቀም ወደ እንትን መቀየር ትችላላችሁ። ሌላው ደግሞ ለራሳችሁም እንደዚሁም ደግሞ ኦንላይን ስራዎችን ለመስራት የሚጠቅማችሁ ምንድነው? ኦዲዮዎችን ወደ ቴክስት መቀየር ነው። እሱን ደግሞ ምን ብላችሁ ሰርች ማድረግ ትችላላችሁ? ብዙ አይነት እንትኖች አሉ። ትራንስክራይብ ማለት ይቻላል። እዚህ ጋር መታችሁ ትራንስክሪፕሽን የሚል አለ። ይሄ መንካት ትችላላችሁ። ከዛ ሰርች ስታደርጉ ከትራንስክሪፕሽን ጋር የተያያዙ ብዙ ስራዎች ይመጡላችኋል ማለት ነው። ወደ ጎን እያደረጋችሁ መመልከት ትችላላችሁ። ለምሳሌ እዚህ ጋር ኦዲዮ ትራንስክሪፕት ይላል ማለት ነው። የተመደበ በጀትም እዚህ ጋር እንደምትመለከቱት አለ። ሌሎች ስራዎችንም እናንተ ቼክ ማድረግ ትችላላችሁ። አሁንም ግን ዋና ዓላማው እንዳልኳችሁ ወይም ለራሳችሁ ስኪሉን መያዝ እና ለራሳችሁ መጠቀም ስራዎች ላይም አፕላይ ማድረግ ነው። እሱን ለማድረግ ደግሞ አሁን አንድ መጠቀም የምንችለው ፍሪ እንትን አለ። እዚህ ጋር እንደምትመለከቱት ቱርቦ ስክራይብ ዶት ኤአይ ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ እንደምታዩት በቀጥታ ወደዚህ ያመጣችኋል ማለት ነው። ይሄ አሁን አሰራሩን ማወቅ አለባችሁ። ምንድነው በቀን 3 ይፈቅድላችኋል በነፃ፣ ሌላው ክፍያ አለው። ነገር ግን በእያንዳንዱ ደግሞ 30 ደቂቃ ትችላላችሁ። ስለዚህ በቀን እስከ 1 ሰዓት ተኩል የሆኑ ስራዎችን መስራት ትችላላችሁ ማለት ነው። ያ ማለት ደግሞ በተለያየ ኢሜል ሊሆን ይችላል። ከ6 ሰዓት ከዛም በላይ ልትሰሩ ትችላላችሁ። በየቀኑ ደግሞ 1 ሰዓት ተኩል ከሰራችሁ በጣም በቂ ነው። ስለዚህ ለራሳችሁ ለዩቲዩብ ቪዲዮ ሊሆን ይችላል ወይም ኦንላይን ላይ ስራዎችን ለመስራት መጠቀም ትችላላችሁ ማለት ነው። ስለዚህ እንግባ ወደ ውስጥ። ኦፕን ዳሽቦርድ ልበለው። ከዛ ወደዚህ ያመጣችኋል። ፋይላችሁን ታስገባላችሁ። በኢሜይላችሁ እዚህ ጋር መግባት ይቻላል። ሳይን አፕ ዊዝ ጉግል ልበለው። ለምሳሌ ለሳምፕል አሁን ያስተረጎምኩት ፋይል ነበረ። እንጨምር። አሁንም እዚህ ጋር ልምጣና ለምሳሌ ትራንስክራይብ የሚለውን ልንካው። ከዛ በኋላ ጎትታችሁ ማምጣት ነው ቪዲዮውን እዚህ ጋር ወይም ኦዲዮን ማለት ነው። ክሊክ አድርጋችሁትም ይሄን መንካት ይቻላል። ከዛ በኋላ ወደ ፋይላችሁ ይወስዳችኋል። መርጣችሁ ታስገባላችሁ። ለምሳሌ እኔ አንድ በእንግሊዝኛ እንደ ሳምፕል ሪከርድ ያደረኩት ነበር። እሱን ላምጣውና እንመልከተው። እዚህ ጋር ሳምፕል ቪዲዮ የሚል አለ። አጠር ያለ ነው። ልጎትተውና ላምጣው። እዚህ ላይ ለቀዋለሁ። ከዛ ቋንቋውን ያስመርጣችኋል። እናንተ በቻይንኛ ከሆነ ቻይንኛ ሊሆን ይችላል። በማንኛውም ቋንቋ እዚህ ጋር የሚቀበላቸውን ቋንቋዎች ትመለከቱና ማለት ነው። በጣም ብዙ አይነት ቋንቋዎች አሉ። እነዚህ ደግሞ ለኦንላይን ስራዎች ያግዟችኋል እንዳልኳችሁ። ከዛ በኋላ ጭኖ ስለጨረሰ ቀጥታ ወደ እንትኑ እንዲሄድ ትራንስክራይብ የሚለውን እንንካው። ጠብቅ ብሎኛል። እዚህ ጋር እንደምታዩት እንትን እያደረገልኝ ነው። ጨረሰው። እዚህ ጋርም አልቋል ብሎኛል። ኦፕን ትራንስክሪፕት ይላል። እዚሁ ኦፕን ማድረግ እንችላለን ወይም መክፈት እንችላለን። ልክፈተው። በዚህ መልክ አሁን እንትን ብሏል ማለት ነው። ማዳመጥ ትችላላችሁ። እንዲያነብላችሁ ማድረግ ይችላል። እንደዚህ ማለት ነው። ከዛ ደግሞ ታይም ስታምፖች አሉት። 00 ጀመረ ይላል 0.44 እያለ ለሰው አሁን ይሄንን ኮፒ አድርጋችሁ ለስራም ከሆነ ስትልኩት እነዚህን ደቂቃዎች ላያስፈልጉ ይችላሉ ማለት ነው። ምክንያቱም ራሳችሁ እንደተረጉማችሁም እንዲሆን እንደዚሁም ደግሞ እነዚህ ደቂቃዎቹ አስፈላጊ ላይሆኑ ይችላሉ። ስለዚህ ምን ታደርጋላችሁ? እዚህ ጋር የምትመለከቱት አለላችሁ ማለት ነው። ማስተካከያ ናቸው እዚህ ጋር ያሉት። በአጠቃላይ ሾ ታይም ስታምፕ የሚለውን እንደዚህ ባረገው ይጠፋል። ተመልከቱት፣ ምንም አይነት ታይም ስታምፕ የለውም። በተመሳሳይ ግን እንደዚህ ባረገው እያንዳንዷ ደቂቃ የምታልቅበትን ያመጣል። ይሄን ብታረጉት ይጠፋላችኋል። ሰመራይዝ ማድረግ ይቻላል። ለምሳሌ ሰመራይዝ አድርጉ ከተባላችሁ ቻትጂፒቲ ላይ ራሱ ሰመራይዝ ያደርግላችኋል ማለት ነው። መተርጎምም ትችላላችሁ። ለምሳሌ ትራንስሌት ብዬ ወደ ቻይንኛ ልቀይረው ከፈለኩኝ እዚህ ጋር መጥቼ ቀይረዋለሁ። ሼር ማድረግ ቅር ያላችሁ ነገር ካለና እናንተ አዳምጣችሁ የምትቀይሩት ካለ ደግሞ ኤዲት የሚለውን ስነኩ ኤዲት ለመደረግ ዝግጁ ይሆንላችኋል። የኤዲት ምልክት አለ። ይሄን ትነኩና ኤዲት ማድረግ ትችላላችሁ። ወርታች እንደዚህ ስክሮል እያደረጋችሁ የሚቀየረው ማለት ነው። ለምሳሌ እዚህኛው አካባቢ ደቂቃ ላይ ያለውን ከፈለኩ መጥቼ እነካለሁ። እዛኛው ደቂቃ ላይ ወስደኛል። ከዛ ኤዲት አደርጋለሁ።
በፒዲኤፍ መልክ ዳውንሎድ ማድረግ ይቻላል። በወርድ መልክ በጣም ብዙ አማራጮች አሉ እዚህ ጋር ዳውንሎድ የምታደርጉበትም። ለምሳሌ መተርጎም ከፈለጋችሁ ደግሞ እዚህ ጋር ትራንስሌት ይላል። ቋንቋውን ትመርጡለትና ትራንስሌት ማድረግ ይቻላል። እንደዚህ ብነካው ለምሳሌ ቀጥታ በዲፎልት ወደ ተቀመጠበት አማርኛ ከሆነ ወደ አማርኛ ይቀይረዋል። ቻይንኛ ከሆነ ወደ ቻይንኛ ወደ ፈለጋችሁት እየተረጎመላችሁ ማድረግ ይቻላል። አሁን እንደምታዩት ወደ አማርኛ ተርጉሟል። እናንተ የምትፈልጉት ሌላ ቋንቋ ከሆነ ደግሞ እዚህ ውስጥ ገብታችሁ ቋንቋውን መቀየር ትችላላችሁ። እንደምታዩት ቲክ የተደረገው አማርኛ ነው እዚህ ጋር። ስለዚህ አማርኛ ላይ ሆኗል። ሌላ ከፈለጋችሁ ደግሞ ማድረግ ይቻላል ማለት ነው። ለምሳሌ ጃፓንኛ ይላል። ወደ ጃፓንኛ ከሆነ ጃፓንኛ በጃፓንኛ እንደምታዩት በዚህ መልክ እየተቀመጠ ነው። ስለዚህ እንደዚህ የትርጉም ስራዎችንም መስራት ትችላላችሁ እያያያዛችሁ ማለት ነው። በአጠቃላይ ግን ለዛሬ ይጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪፕሽን ላይ የምታዩቸው ቪዲዮዎች አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።